ኤርሜላና አብርሽ ተላይቷል እንለያይ አብርሽ ብላ ኤርሜላ መታለች ጋይስ አብርሽ ግን ጥያቄ ምልክት question ask question you እንደዛ ነገር ነው ጥያቄ ያለኝ አብርሽ ለምን አዘን ከሩታ ጋር እንኳን እንደዚህ ስትሆን እኮ አላየንም አንተ አለቀስክ እኮ የኔ አባት የኔ ላት ቅስለ እንደም እኮ ደስ ሊልክ ይገባል ሩታ ማትፈልጎ ሄርሜላ ነው ሄርሜላ የኔ ቆንጆ በረፈደ በዘጠነኛ ሺህ ብትመጪም ጥሩ ሳኔ ላይ ደርሰሻል ብዬ ነው ማስበው ግን ምን አባባል አለ ጋይስ እንደዚህ አይነት አባባል ሩታ አታስለመደች ልጆች ሩታ አታስለመደች ውሽ ጅብ ካለፈ በኋላ ውሻ ጨጨሉ እኔ ምልሽ ተመልካቹ ውጪ ካብርሽ ህይወትና ከሩታ ህይወት ውጪ ስትባይ ስትሰደቢ ብዙ ነገር ሲሞቶልሽ እዛን ቀን ለምን አልወጣሽ እኔኮ ውጪ ታይርሜላ ታይ በቃ ከነሱ ህይወት ውጪ እነሱ በጀመራም ተጣልቷል ግን አንቺ ምክንያት አትሁኚ አትሰደቢ በሴትነትሽ ተከበሪ አትለጣጣፊ ብዬ እኔ ማጮቄ ባንቺ ምክንያት እኮ ተሰደብኩ እኔ ራሱ የግሬስ ፋሚሊ እኮ አሁን ነው ታረቁኝ ትንሽ ነው ታረቁኝ እሱ ማለት ነው እና ያው እኔ ታቃላችሁ አቅ ነው አስታት መስጠው አልጨምርም አልቀንስም ባዮ ቪዲዮ ነው አይደለ እንደሌሎቹ አይደለም ውሸት አላመጣም ግን እንደዛ ሆኖ ይሰድቡኛል ግን ትንሽ ናቸው ደስ የሚለው የሚረዱኝ ፋሚሊ ነው አሉኝ እና በላይክ ጀምሩ ቪዲዮ ማለት ነው ይሄን ወደ ሰሞኑ እግዚአብሔር ይመስገን ላይክ ያረጋችሁልኝ እውነት እግዚአብሔር ያክብርልኝ ወዳችኋለሁኝ ሰላማችሁ ብዝት ትርፍ ይበልልኝ እጃችሁ እግዚአብሔር ይባርክልኝ እንደዛም ደግሞ እጃችሁ አይትታመሙ ላይክ ምታረጉልኝ ማለት ነው እንደዛም ደግሞ በተቀራኒ መታችሁ ላይክ ሳታረጉ ምትወጡ አቤት ሰማይና ምድሩን የዘረጋ ፈጣሪ እግዚአብሔር ጤና ይስጣችሁ ለእናንተ ይመኛለሁ ጋይስ እኔ ክፉ አይደሉኝም እና እንዴት ናችሁ ግን ደህና ናችሁ መጥቻለሁ ተመልሼ ዛሬ ጠፋ ሌላ ቀን እኮ እናንተ ስንት ነው መሰራ ቪዲዮ አንዴ 3 እሰራለሁ አንዴ 5 እሰራለሁ እኮ እንደተመቸኝ ዛሬ ግን አስጠላኝ እና ምን ልላችሁ ፈልጌ ነው ኤርሜላ የኔ ቆንጆ ማለት ነው እና እንለያይ አብርሽ ከዚህ በኋላ አንተም አትደውልልኝ እኔም አልደውልልክም ጓደኝነት ኮኔ እኮ በሩቁ ይቻላል ምንም እኮ ችግር የለም እናንተ እኮ ችግር ምንድነው ፍቅረኛ ማቾች መስላችሁ እኮ ነው የምትመጡ እሱ ደግሞ ሩታ አልወደደችም እሱ እኮ ነው ችግሩ እንጂ ጓደኛ ማቾች አትኑ አላለችም ምታደርጊ ስራ ትክክል አይደለም ለዛ ነው ይጣላችሽ ሩታ ማለት ነው ለምን እኔም ሴት ነኝ እኔ ላይ እንዲደረግ ማልፈልጎ ሌላ ሰው ደግሞ ይደረግ አይደለም እኔ ረዳታለሁ ሩታ እውነታን ነውና እና እንግዲህ እኔ በጣም የገረመኝ ምንድነው አብርሽ አንድ ድል ስጭኝ አትወስኝ ይሄ ውሳኔ ብቻሽን እንዴት ወሰንሽ ምናምን እንዴ አንተ ምንድነው ማለት ጓደኛ ካደለ ጓደኛ ከሆነ ደግሞ ጓደኛ በሩቁ መሆን ይቻላል አለመገናኘት ይቻላል ከስንት አንዴ መገናኘት እኮ ይቻላል ምንም የሚያሳስብ ነገር አይደለም አይደል እንዴ እንደውም አንተ ደስ ብሎክ በቃ ከዚህ በኋላ ሩታም ምትጨቃጨቅ ምንም ነገር የለም እሷ ከህይወት ወጣች ማለት ከሩታ ጋር ሰላም ትፈጥራላችሁ ብያስባለሁ ለምን ባለፈውም ተናግራለች ሳትወልድ በፊት ራሱ እሱ ከህይወቱ ማስወጣት አልፈለገም ብላ ስትናገር ነበር ለብዙ ልጆች ማለት ነው ስለዚህ አንተ ደግሞ በዚህ ሰዓት እሷ ተጣ ምንም እኮ የሚጎልብኝ ነገር የለም አይደል ምን ችግር የለም በሩቅ ማረክ ትችላላችሁ እና መለቃቀስ አስፈልግም ኤርሜላም ደግሞ ለምንድነው ተለክሺ አሬ ኤርሜላ ጋይስ ብዙ ነገር ነው አወራችሁ ወድጄሃለሁኝ ብዙ ነገር አስለምደኛል ብዙ ነገር አርገልኛል አው ዩቲዩብ ከምንድነው ዩቲዩብ ከፍቶልሻል ግን ተሰድበሽ ይገባሻል ለምን ብዙ ተሰድበሻላ ስለዚህ ይገባሻል እና ከካሜራ ጀርባ ያደረገልሽ ነገር ሊሆን ይችላል ሱናቅም ያው ልጁ ጥሩ ነው በነገት ጥሩ ባህሪ ያለው መልካም ልጅ ነውና ይሄናል የሚያሳስብ ምን ተገኝቶ ነው እኔ በጣም የገረመኝ እሱ ነው እኮ ያብርሽ ነገር ነው ጋይስ አልገረማችሁ አሁን ግን ያብርሽ ችግር እንደሆነ ተረዳችሁ ጋይስ አብርሽ ፈልጎ እኮ ነው በቀደም ተናግሯል ፈልጌ ነው ያንዳንዱ ነገር ፈልጌ ነው ማደርጎ የሳል ልጅ አይደለም ብሏል በተለይ ደግሞ ኤርሜላ ስትሳደቡ የነበረ እንኳን ደሳላችሁ አትሳደቡ አብርሽ ነው ፈልጎ ልጅቷን ያስቆያት እስካሁን ማለት ነው ግን ኤርሜላ አረፈሽ በጣም አረፈሽ ሩታም ውጪ ስትልሽ ነበረ በዛ ሰዓት ማውጣት ነበረብሽ ተመልካች ሳይቀየምሽ ገባሻ አሁን እኮ በመጨረሻ
ልጆቹ ኦሬዲ ተላይተናል ሩታ ተላይተናል የምትለው አይደለ ግን በመጨረሻ ህይወት ካስተካከል ምናምን በጀመራ ነበር ማለት የነበረብሽ የኔ ቆንጆ ማለት ነው ወድሻለሁ እኔ ምንም አላረክሽም እኔ አልጠላም ሰውን በበኩሌ ማለት ነውና በሰዓቱ ነበር ማውጣት የነበረብሽ ሩታም ውጪ ከህይወታችን ብለሻለች አብርሽን ደግሞ ከዚህ በኋላ በቃ ህይወቴን ላስተካክል አንቺ ጋር አንልገናኝም ብሎሽ ነበር ከዛ ተመለሰሽ መጣሽና በመጨረሻ ደግሞ ህይወትክን ኖር ከልጅግማ ያ ልጅ አሁን ያብርሽ ነው እንደ ጋይስ አጸደጋችሁ እንደ የኔ አይደለም አላለም እንደ ወዶች ጥያቄ ምልክት እና ምን አለችው ከልጅክና አልወራለሁ አንተ ያሰብኩ እኔ እኮ አልገባኝ ማለት ነው ሌላ ሐሳብ ነበራችሁኛ ማናቀው ማለት ሆነ እንደ ፍቅርኛ እኮ ነው ስታወራይ ነበር ኤርሚላ ማለት ነው ወዶቼ እንደዛ ነው ተረዳውትና ምንም ይሄናል ጓደኛ ኖርማል ጓደኛ ኖሮንም ያቃል አሁን አረባ እድሜ ለአረባ ጋር ከጓደኞች ከወንዶች ጓደኞች አረቀን ማለት ነው ገባችሁ አይደለ ስለዚህ ይሄናል መለቃቀስ ካገር አትወጪም ካገር አይወጣም ከስንት ማለት እንደዚህ አይነት እኮ መነካካት ቢታቆም ሩታ ምንም አይመስላትም አንቺ እኮ በቃ ሩታ ማረግ ያለባት ነው ያረክሽ ነበርና ማሳሳ መለጣጣፍ ይሄ ነገር ቢታቆም ሩታ አጠላሽም እውነት ለመናገር ሄናልም አይደለችም ሩታ ሄናል መጥፎ አይደለችም ግን ትዳር ሲባል ደግሞ ትልቅ ነገር ነው ትልቅ አቋም ነው አይደለ ስለዚህ አንዱ ባለ ትዳር ወንድ አርፎ ተቀምጦ ከሚስቱ ጋር ነው መኖር ያለበትና እዛም ያው ወጣትነት ይመስለኛል እና አብርሽ ያለቀሰ አዘነ ይሄ ግን ጥያቄ እንፈልጋለን ይሄ ጥያቄ እንዲመለስልን እንፈልጋለን እናንተስ ምን ትላላችሁ ዶች ይሄ ግራ ያጋባል ጋይስ እንዴ ሌላ ውከት ነው እና ብዙ የግሬስ ፋሚሊ በጣም ደስ ብሏቸው እውነት ኮኔ ሌሌሌሌሌስ ትሉ ነበርና ታላችሁ ነገ ደግሞ ለምን እድል ስጭኝ ከሩታ ጋር እስቲ ሩታ ሲጀምር ልጅቷን ማየት አትፈልግም ማግኘት አትፈልግም ምን አለ ጭራሽ በቃ ከዚህ በኋላ ህይወቴን አስተካክላለሁ ማለት ሲገባ ከሩታ ጋር አገናኝሻለሁ ሩታ እኮ ማየት አትፈልግም እንኳን መገናኘት ልጅቷን ማየት ጭራሽ አትፈልግም ለምን አንተ ማለት ሁለቱ ላይ መጫወት ምን ያስፈልገ እቺ ልጅ ፍቅር ያዘት ነው መስለኝ ጋይስ እንደዛ ነው የተረዳሁት እንዴ ለምን መሰላችሁ ወድጃለሁኝ በጣም ተለማምደናል ለምጃለሁ ምን አስባለ ጓደኛ እኮ ነው ቃለቀ ምንም ይሄናል የሚከበር ነገር አይደለም እና እኔ ያላቅም ጋይስ እና ሩታ ጋር ወስጄሽ አወራታለሁ ሩታን ልጁ ላይ ደግሞ ጭቅጭቅ ልትፈጥሩ ነው ህፃኑ ላይ አራታው ግን አብረሽ ወደ ራስ ተመለስ የእውነት ላይፍክ ኑር በቃ እንዴ ምንድነው ቪዲዮ ብትሰራ ከሩታ ጋር ትሰራለች በርግጥ ተጠቅማለች ሄርሜላ ለምን ብዙ ሰው ለማስደብ ስለሚመጡ ብዙ ሰው ስለሚሰድባትም አው እውነት ለመናገር ትወደዳለች ሄርሜላ አብዛኛው ሰው ይወዳታል ለምን አንተና ሩታ ስለተጣሉ ነው እንጂ ተመልካች እኮ ሄርሜላን አይጠላም ያው እነሱ ምክንያት ሩታ ምክንያት ስላደረገች ነው ብዙ ሰው የጠላት ሄርሜላ ድርጊቷም ደስ አይልም የምታደርገው ነገር ደስ ስለማይል ነው ተመልካች የጠላ እንጂ ማንንም አይጠላትም እንደዛ ነው ብዬ ነው እኔ እነሱን የተረዳሁት እኔ በበኩሌ ማለት ነውና ለማንኛውም እውነት ቢሆንም አሪፍ ነው ለምን ሄርሜላን መሰደብ የለብሽም አንቺም አብርሽም መሰደብ የለብም በቃ እንደ በፊቱ ላይፍ መኖር ከሩታ ጋር ተመልካች የሚያውቅ ከሩታ ጋር ነው ህይወትን መምራት ማለት አሁን ደግሞ የልጅ አባት ስትሆን ደግሞ ለልጅክ ነው ማሰብ ያለብክ መኖር ያለብክ ፉቸሪክ ማሰብ ያለብክ ለልጅ ምን ማረግ አለብኝ ምን መስራት አለብኝ ከባለቤትክ ነው እቅድ አይደለ እና ይሄ ነው የምላችሁ ተመቻችሁ ዶች እንኳን ደስ አላችሁ